ሁለት አዳዲስ የማርበርግ ቫይረሶች ተገኝተዋል። ብዙዎቹን ያስደነገጠ የዶክተር ብርሃኑ ነጋ አነጋገር። እኔንና ሌሎች ዜናዎችን ይዘን ቀርበናል። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ሁለት አዳዲስ የማርበርግ ቫይረሶች ተረጋገጡ። ጤና ሚኒስቴር የጤና ሚኒስቴር ዛሬ በተደረገው የላቦራቶሪ ምርመራ ሁለት ተጨማሪ ሰዎች በማርበርግ ቫይረስ መያዛቸውን አስታውቋል። ሚኒስቴሩ እንዳስታወቀው ከ5 ናሙናዎች ምርመራ በኋላ የሁለት ሰዎች መያዝ ሲረጋገጥ 3ቱ ደግሞ ከቫይረሱ ነፃ ሆነዋል። ወረርሽኙ ከተዘገበበት ጊዜ አንስቶ እስካሁን ድረስ አጠቃላይ 33 የላቦራቶሪ ምርመራዎች የተደረጉ ሲሆን እስካሁን በቫይረሱ መያዛቸው የተረጋገጡ ሰዎች ቁጥር 6 ደርሷል። የጤና ሚኒስቴር ዳር 18 ቀን 2025 ዓ.ም በደቡብ ኢትዮጵያ ክልላዊ መንግስት በምትገኘው ጂንካ ከተማ አንድ ተጨማሪ የማርበርግ ቫይረስ በሽታ መከሰቱን በማረጋገጡ በወቅቱ በኢትዮጵያ የተረጋገጡ አጠቃላይ የጉዳዮች ብዛት 4 መድረሳቸው ይታወሳል። የጤና ሚኒስቴር ዶክተር መቅደስ ዳባ በቀደም ሲል በህዳር 17 ቀን 2025 ዓ.ም በሰጡት መግለጫ የማርበርግ ምልክቶች አሳይተው ከሞቱት 6 ሰዎች መካከል 3ቱ በቫይረሱ ሰበብ መሞታቸውን ገልጸው ነበር። ከዚሁ ጋር ተያይዞ ዩናይትድ ስቴትስ ወረርሽኙን ለመቆጣጠር የሚደረገውን የኢትዮጵያን ጥረት ለመደገፍ ዝግጁ መሆኗን መግለጿ ተዘግቧል። እንደ ሚኒስትሩ ገለጻ ከሆነ የአሜሪካ አምባሳደር ኤርቪን ማሲንጋ ከዶክተር መቅደስ ጋር በነበራቸው ውይይት መንግስታቸው የማርበርግ ወረርሽኝን ለመከላከል ለሚደረገው አጠቃላይ ፈጣን ምላሽ ያለውን ቁርጠኝነት አረጋግጠዋል። በተመሳሳይ ሁኔታ ማርበርግ ቫይረስ በኢትዮጵያ መከሰቱን ተከትሎ በርካታ የአፍሪካ ሀገራት ጥንቃቄ ለማድረግ የሚያስችሉ የክትትል ስራዎችን መጀመራቸውና ዜናዎች ቅድመ መከላከል እርምጃዎች እንዲወሰዱ ያሳስቡ መሆኑን ተዘግቧል። ሴት ተማሪዎች አርቲፊሻል ነገር ማድረግ አይችሉም። ሴት ተማሪዎች የጥፍር፣ የፀጉርና የከንፈር ቀለም መቀባት፣ ቅንድብን መቀንደብ፣ መኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀ። ትምህርት ሚኒስቴር የተማሪዎች ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪዎች ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል አይችሉም ብሏል። ከዚህም ባለፈ በትምህርት ቤት ውስጥ አላስፈላጊ የሆኑ ኢትዮጵያዊነት ባህልን የማይገልጹ በዓላትም በተለይም ክሬዚ ዴይ፣ ኦልድስ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይንስ ዴይ እና ሌሎች የበዓል ቀናቶችን ተብሎ የሚከበሩ በዓላት ማክበር በመመሪያው ተከልክሏል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጪ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከተዘረዘሩት መካከል ደግሞ የትምህርት ቤቱ መምህራን፣ የትምህርት አመራር ሰራተኞች፣ ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይል እና ሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ይከለክላል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን ላይክ፣ ሰብስክራይብ እና ኮሜንት ማድረግ እንዳትረሱ። ህዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን የማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ለመናኸሪያ ሬዲዮ አስታውቀዋል። በያዝነው ህዳር ወር በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋዬ ናቸው። ይህንን ለመፈጸም የደንብ ማስከበር ባለስልጣን ባለሙያዎቹ ማዘጋጀቱን ተናግረዋል። ህዳር ሲታጠን የሚለው ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚከናወን አስታውሰዋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል ከአካባቢው ብሎ መዲናዋን ከሚበክል ድርጊት መቆጠብ እንዳለበት አሳስበዋል። ከያዝነው ሳምንት ሰኞ ጀምሮ በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ እየተሰራ መቆየቱንና እስከ ህዳር 12 ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቀዋል ያለው መናኸሪያ ኤፍኤም ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።